السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. ما بعد يتكبراتوا يا الله بارياوች ባለፈው ቁመንበት የነበረው فأعظم تلقوا ما نهى الله عنه الله سبحانه وتعالى የከለከለበት የሆነው ነጥብ هو الشرك እሱም በአላህ ላይ ማጋራት ነው። ነቢያቶች እንዲያስጠነቅቁ ካደረገበት ትልቁ ሽርክ ነው። ወንጀሎች ደረጃ አላቸው። እነዛ ደረጃዎች የተለያዩ ክታቦችን ስንቀራ ደረጃ እንዳላቸው የሚታወቅ ነው። ሁሉም የእስላም ሊቃውንት የሚስማሙበት ከፊት ለፊት ግንባር ቀደም የሚጠቀሰው ከባድ ወንጀል ተብሎ ሽርክ ነው። ሽርክ አላህ ጸያፍ እንደሆነ በተለያየ ቁርአን አንቀጽ ጠቅሶታል። ስለዚህ ከፍተኛው አላህ የከለከለበት ወሽርክ እሱ በአላህ ላይ ማጋራት ነው። فهو ይህ ሽርክ أعظم من الربا ከሪባም ይበልጣል። ሪባ ኺላፍ የለው حرام መሆኑ ነብያችን አለይሂ ሰላቱ ወሰለም በተደጋጋሚ ያስጠነቀቁበት አላህም ቁርአኑ ላይ ያስጠነቀቀበት ጸያፍ የሆነ ተግባር ነው። ግን ሽርክ ከሪባም የበለጠ አላህ ዘንድ ማርታም ማያስገኝ ነው። ወአዕዘም እንዲሁም ከባድ ነው ይበልጣል። ሚን ሹርቢል ኸምር መጠጥ ከመጠጣትም ሽርክ ይበልጣል። ዋነኛው ወንጀል ሽርክ ነው። ከሽርክ በኋላ የሚመጡ ወንጀሎች ደረጃ አላቸው። ወአዕዘም እንዲሁም የበለጠ ነው ሚነ ሰሪቃ ከመስረቅ። እስላም ባለበት ሀገር ሌብነት ላይ ተሰማርቶ ያለ ሰው እርምጃ ይወሰድበታል። ያ እርምጃው ምንድነው? እጁን ያስቆርጠዋል። እስላም ያለበት ሀገር ላይ ግን መስረቅ እጅን ከማስቆረጡም ጋር ሽርክ ደግሞ ከሱም ይበልጣል። ወአዕዘም እንዲሁም ከባድ ነው ሚን አክሊ አምዋል الناس بالباطل የሰው ልጆችን ገንዘብ ያለ አግባብ ከመብላትም ሽርክ ይበልጣል። ወአዕዘም እንዲሁም ደግሞ ይበልጣል من القمار ቁማር እስላም ላይ ጸያፍ የሆነ ተግባር ነው ቁማር መጫወት። ወልመይስር እንዲሁም ደግሞ መይስርም ያው ቁማር ነው ግን አምና ኻስ በሚል ይለዩታል ዑለማዎች። هو أعظم المحرمات ሽርክ አሁን ከተጠቀሱ ነገሮች በጣም ጸያፊ የሆነ ተግባር ነው። ወደሊሉ ቀውሉሁ ተዓላ ለዚህም የአላህ ቃል መረጃ ነው ይላል ነብዩ አለይሂ ሰላቱ ወሰለም ተዓለው ኑ ብለህ ጥሪን አቅርብላቸው አትሉ ኡበይን ግልጽ አደርግላችኋለሁ ብለህ በላቸው ማ حرم ربكم ጌታችሁ በእናንተ ላይ حرام ያደረገውን ነገር ግልጽ አደርግላችኋለሁ ብለህ በላቸው። አለይኩም በእናንተ ላይ ያም በመጀመሪያ አላህ ትሽሪኩ ላታጋሩ ነው ቢሂ በአላህ Subhanahu Wa Ta'ala ሸይአን ቅንጣት የመጀመሪያው ይሄ ነው። በአላህ ላይ የሚያጋሩ ሰዎች ጀነትን ህርም አድርጎባቸዋል። ሙስሊም የሆነ ሰው አንዳንድ ጸያፍ የሆኑ ነገሮችን ይዞ ወደ አኺራ ሊሸጋገር ይችላል። እነዛ በብዙ አቅጣጫ አላህ ይቅር ሊለው ይችላል ተብሎ ተስፋ ይደረጋል። ልጆቹ በሚሰሩት በጎ ስራ ወይ እናትም ከሆነች ልጆቿ በሚሰሩላት በጎ ስራ ወይ በነብያችን አለይሂ ሰላቱ ወሰለም ሸፋ ተከታታይ በሚመጡ በጎ ነገሮች አላህ ይቅር ሊለው ይችላል ተብሎ ተስፋ ይደረጋል። ይቅር ባይለውስ ወንጀል ሰርቶ ወደ አኺራ ሄደ ሰው ጀሃነምም ቢገባ ተውሂድ ያለው ሰው ዘውታሪ አይሆንም። አቂዳ ቀልቡ ላይ ያለ ሰው ሙሉ በሙሉ ወጥቶ ወደ ጀነት እንዲገባ ይደረጋል ብሏል ነብዩ አለይሂ ሰላቱ ወሰለም። ጀሃነም ውስጥ ገብቶ እንኳን ቢነድ አቂዳ ያለው ሰው መጨረሻው ወደ ጀነት ነው የሚሆነው። ሽርክ ያለበት ሰው ግን እንዲህ አይነት አማራጭ አያገኝም። የተለያዩ ኸይር ስራዎች ቢሰሩለት እንኳን ከሞተ በኋላ ልጆቹ በሱስም መስጊድ ቢሰሩ ውሃ ቢቆፍሩ ሰደቃ ቢሰጡለት ዱዓ ቢያደርጉለት የተለያዩ ኢባዳዎችንም ቢያደርጉለት ሽርክን ይዞ የሞተ ሰው ተስፋ የለው። ለነብይም በአላህም ላመኑ ሰዎች ሙሽሪክ ሆኖ ለሞቱ ሰዎች እስትግፋር ሊያደርጉ አይገባም ብሎ አላህ ዘክቶታል።
ስለዚህ አላህ حرام ያደረገባችሁ የመጀመሪያው አላ ትሽሪኩ ቢ ሸይአን በአላህ ምንም ላታጋሩበት የመጀመሪያው ይሄ ነው ሁለተኛው ደግሞ ወቢልዋሊደይኒ ኢህሳና አላህ ለወላጆች በጎን መዋል የተለያየ የቁርአን አንቀጽ ላይ በኔ ላይ ማጋራት አይፈቀድላችሁም ካለ በኋላ አላህ በወላጆችም ሐቅ ላይ ድርድር አያስፈልግም ይላል አላህ ሱረቱል ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢህሳና አላህ ወስኗል እሱን በብቸኛነት እንድታመልኩ አለ ቀጥሎ ደግሞ ወቢልዋሊደይኒ ኢህሳና ለወላጆችም በጎን እንድሰሩ ወስኖባቸዋል ይላል አላህ ሱረቱል ኢስራ 23ኛው ቁጥር ላይ እንዲሁም ሱረቱል በቀራ ላይም ደግሞ አላህ ወቢልዋሊደይኒ ኢህሳና አላህ እንደገና እዛም ቦታ ላይ ከአላህ ውጭ ሌላን እንዳታመልኩ ከልክሏቸዋል ቀጥሎም ደግሞ ለወላጆቻችሁ ደግሞ በጎን እንድትውሉ አላህ ይሄም ሱረቱል በቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢህሳና አለ እንደገና በአላህ ምንም ሳታጋሩ አምልኩት ለወላጆቻችሁ በጎን ዋሉ አለ ሱረቱ ኒሳ 36 ቁጥር ላይ ይላል ከርሶ ጋር በአላህ መንገድ ላይ መውጣትና መሳተፍ ፈልጋለሁ ሲላቸው ወላጆችህ በህይወት አሉ እንዴ ያሉት አዎ አላቸው በል ተመለስና በእነሱ ጂሃድ አድርጋሉት ነብዩ አለይሂ ሰላቱ ሰላም ሰሃቢዩ መጣና ከማን ጋር በጎል አድርግ ጓደኝነት ከማን ጋር አጥብቄ ሊያዝ ለማን ውለታ አልዋል ብሎ ሲጠይቃቸው ነብዩ አለይሂ ሰላቱ ሰላም ኡሙክ አሉት ለእናትህ አሉት ثم من አላቸው ቀጥሎስ ሁለተኛው ለማን ኡሙክ አሉት ثم من አላቸው ኡሙክ አሉት ነብዩ አለይሂ ሰላቱ ሰላም ሶስቴ አራተኛው ثم من ሲላቸው አቡክ አሉት ነብዩ አለይሂ ሰላቱ ሰላም አራተኛው ላይ አባትህ አሉት ነብዩ የወላጆች ሐቅ በእኛ ላይ ያላቸው ውለታ በዚህ ልክ ነው ተብሎ አይገደብም አላህ በወላጆች ላይ ያስቀመጠው የልጅ እዝነትና የልጅ ፍቅር ይሄ ነው ተብሎ አይጠቀስም አግብቶ የወለዱ ሰዎች ያቁታል አንዳንድ እስላምን ያልተረዱ የወላጆቻቸውን ሐቅ ዝም ብሎ በእግራቸው መጥቶ የሚያልፉ የነበሩ ወጣቶች አግብቶ ልክ ልጃቸውን በአይናቸው መመልከት ሲጀምሩና ውስጣቸውን ሙሉ በሙሉ እንደተቆጣጣራቸው ሲያቁ ለካ እናቴ እንዲህ ነበረች እንዴ አባቴ እንዲህ ነበር እንዴ ለኔ የሚጨነቀው ይላል አይገባቸውም ከዛ በፊት ልጅ አግብቶ ከቤት ወጥቶ ወልዶ አልኩ ወይ ወልዶም ድሮዋል ሌላ 3-4 ልጅ ድሮዋል እናትየው ልጇ ቤት መግባት ያለ መግባቱን ሳታረጋግጥ አተኛ በል ምስትየው ምግብ እንኳን ምትሰጠው አይመስላትም ጠግቦ የበላም አይመስላትም እንኳን ቢበላ ምስት አግብቶ በጣም ምትወደው ምስቱ አለች ቤት ውስጥ ልጆቹም ይከባከቡታል ግን እናትየው በራሷ እጅ ካልበላ ልብስ አልብሳ ካላስተኛቸው ምስቱ ያበላቸው አይመስላትም እናት እሱኮ ለእናቴ የሚያግዛት ያስፈልጋታል ልብስ ይሄው ልበሺ ይሄው ጥሩ ቤት ሰርቼልሻለሁ ቁጭ በይ ብሏት እኮ እሱኮ ሁለታ እየሰራላት ነው ግን እናትየው በተቃራኒ ነው የምታስበው ገባህ አልገባም መኪና ገጨው ነግዶ አተረፈ የሰውዳ አለበት ተጨንቋል አልተጨነቀም ብዙ ጊዜ እናቶች አላያችሁ ልጁ እኮ ኖርማል ነው ሰግዶ መጣ ቤት ሲገባ ፊት ደሰላለኝ ምን ያስከፋህ ነገር አለ ትላለች እናት ውለታዋ ተቆጥሮ አያልቅም ነብዩ አለይሂ ሰላቱ ሰላም ሶስቴ እናትህ አሉት ነብዩ አለይሂ ሰላቱ ሰላም ባለፈው ባሳለፍነው ሐዲስ አክበሩል ከባኢር አሉ ነብዩ በጣም ከባድ ከሆነ ወንጀል መጥፎ ከሆነ ወንጀሎች ነብዩ ጠቀሱና ወውቁቁል ዋሊደይን አሉ ነብዩ አለይሂ ሰላቱ ሰላም የወላጆችን ሐቅ ሀድም ማድረግ አባትን መናቅ ለጀሃነም እየተዘጋጁ ያሉ ሰዎች ያባታቸው ንግግር ያስጠላቸዋል ሲጠራቸው ራሱ ይደብራቸዋል የእናታቸው ጥሪ ይደብራቸዋል እናታቸው የሰራችው ምግብ ማየት አይፈልጉም በአባታቸው መልክ ያፍራሉ በአባታቸው አማርኛ ይሳቀቃሉ በአባታቸው ሁኔታ ዘር ያፍራሉ ለጓደኞቻቸው ማሳየትና ወደ ጓደኞቻቸው ማቅረብ አይፈልጉም ወላጆቻቸውን የሚጠሉ ሰዎች አላህ የጠላቸው ሰዎች ናቸው ወላጅ እንደው አላህ በራሱ ፈድልና ትሩፋት ከፍሏቸው እንደው ካልካሳቸው በስተቀር እኛ ምንከሳቸው አይደለም እናት 9 ወር ድረስ ሆዳ ውስጥ ትሸከማለች 9 ወር ድረስ ልክ የድሮ እናቶች የሚያቁት የሐኪም ቤት ጤና ጣቢያ ቼክ ማድረግ አልነበረም አልትራሳውንድ የድሮ እናቶች ማርገዛቸውን የሚያቁት ምንድነው ልጃቸው ልክ መንቀሳቀስ ሲጀምር ደስላቸውና ቤተሰብ ጠርቶ ልጄ እኮ መንቀሳቀስ ጀመረ በዚህ በኩል እግሩ በዚህ በኩል ጭንቅላቱ ማለት ይጀምራሉ በቃ ደስታቸውን መግለጽ ይጀምራሉ ይዞሩ ነው ከዛ በኋላ ማታማታ አይተኙም በቃ ምን ነው ልክ 2 ሰዓት ከተኙ በኋላ ደንግጦ ወተነ ምን ነው ተኝቼበት መስሎኝ ይላል ጨንቆኝ ይላል አፍኛው ይሆናል እንዴ አንዳንድ የድሮ እናቶች እንዳሁኑ ሐኪም ቤት የለም ያሁኑ ጊዜ እናቶች ልጃቸው እንቅስቃሴው ሲቀንስ ሆዳቸው ላይ መንቀሳቀስ ሲቀንስ ወዴት ሄዳል ወደ ሐኪም ቤት ይሄዱና እስኪ ቼክ አድርግልኝ የድሮ እናቶች ግን ይጨንቃቸውና ይሄ የሚያዋልዱ እናቶች ነበሩ ይሄ ባህላዊ ዶክተሮች ነበሩ እናቶች የሚያዋልዱ እነሱ ጋር ይሄዱና የለም ጸጥ ብሏል ጨነቀኝ ይላሉ ገና እኮ አላዩትም እኮ አያውቁትም
አቁቱም እኮ ጨነቀኝ ምን ሆኖ ታፍኖ ይሁን ወይ እንደው ማይስማማ ምግብ በልቼ ይሁን መንገድ አብዝቼበት ይሁን እንደው ሳላቅ ማታ ወድቄበት ይሁን በቃ ይጨነቃል ለዚህ ነው ነብዩ አለይሂ ሰላቱ ሰላም ወሊድ ላይ የሞተች እናት ሸሂድ ነች አሉ ነብዩ አለይሂ ሰላቱ ሰላም ህይወት መስዋዕትነት የመክፈል ደረጃ ነው የሚሰጡት ለልጅ እሺ ሲወልዱ እኮ የመጀመሪያ ቀን ገና ሚጥ ላይ ያሉ ልጅ የሚባል ነገር ፊቱን ማየት አንፈልግም ይላሉ በቃ ልክ ወልዶ ዶክተሮች አምጥቶ ልጅሽ ይሄው ተብላ ስታቅፈው ደግሞ አላህ መንታ ባደረገው ነው ትላለች እዛው እንዲህ አይነት እናቶች እንዲህ አይነት አባቶች አላህ ወአብዱላህ ወላ ትሽሪኩ ቢ ሸይአን ወቢልዋሊደይኒ ኢህሳና ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢህሳና ቁል ተዓለው አትሉ ማ ሐረመ ዐለይኩም ረቡኩም አላ ትሽሪኩ ቢ ሸይአን ወቢልዋሊደይኒ ኢህሳና ይሄው አቀራይቶ ከጋሱ ጋር መጣው እሺ የሰለጠኑ ሰዎች ሲያውኖቹ ወላጆች አሁን ፈረንጅ ሀገር ምናምን ብትሄዱ ከእናት ከአባት ጋር ተደዋውሎ የሚያወሩበት በአመት አንድ ቀን ስልክ የሚደውሉበት ቀን አላቸው እናቴ እንዴት ነሽ አባቴ እንዴት ነህ ቻው በቃ እንደዋወላለን ዘጉ በቃ ጨረሱ የኛዎቹስ ወላጆቻቸውን ቤት አስቀምጦ እነሱ ቲክቶክ ተራ ቴሌቪዥን ተራ እግራቸውን ሶፋ ላይ አንጠልጥሎ እናትየው ቡና ታፈላለች ከሰል ታነዳለች ህፃናቶችን ታጥባለች በር ትዘጋለች አልጋ ታነጥፋለች የልጇን አልጋ የምታነጥፍላት አለች የልጇን እናት ግቢ ውስጥ አንድ ክፍል ይሰጣታል የልጇን አልጋ ታነጥፋለች የውርደት ውርደት የበታችነት በአንዳንድ ቦታ ስታዩ ራሳችሁን ትጠላላችሁ አንዳንድ ቦታ ስትሄዱ ከገጠር ያመጣትና ዘጥቅላ የሆነች ክፍል ይሰጣታል ትንሽ የክፍል ሳሎን መግባት አይፈቀድላትም ለሷ ሳሎን ከገባሽ ልጆቹ አንቺን ተከትሎ ገብተው ይሸናሉ ሳሎኑ ይነጀሳል ምናምን ይላታል አውቀው ነው ወይ የምስቱ ጓደኞች ሲመጡ ደግሞ የሱ እናት ምናልባት ፉንጋልቶን ትችላለች ምናልባት ጣቷ የተቆረጠ ሊሆን ይችላል እሱን እያሳደገች ምናልባት በሬ ወቅቱ አይኗን አጥፍቷት ሊሆን ይችላል ምናልባት አገር ቤት በገመድ እያሰረችው ሆዷ ወደ ውስጥ የታጠፈናት ልትሆን ትችላለች ያፍርባትና ጥግ ላይ ወስዶ ሰረገላ ላይ ቆልፍባታል ሲፈልግ ከፍትሻለሁ ሲፈልግ ተኝ ይላታል በደም ይሄ አላህ የጠላት ሴት ነች ነብዩላህ ኢብራሂም እስማኤልን ሊዘይሩት ሄዶ ለምስየው እንዴት ነው ኑሮ ሲላት ችግር ነው ተጨንቀናል ተቸግረናል ተረብሸናል ረሃብ ነው አለችው ባሁኑ ጊዜ የነበሩ ሴቶች እዛኔም ነበሩ ማለት ያሳዛል ይሄ ድህነት የምታወራ ነበረች ነው አለና አባትየው በልጅ አይጨክንምና ሲመጣ የቤትህን በር ዋናዋን እቺን አይራት በይው አላት ነብዩላህ ኢብራሂም ሲመጣ የሆነ ሽማግሌ መጥቶ ነበር አለችው እሺ ምን አለሽ እቺን ቀይራት አንቺን ፍታ ብሎኝ እኮ ነው ፈታውሽ አላት ሌላ ጊዜ ሲመጡ ደግሞ ያገባት ምስት እንዴት ነው ሲላት አልহামዱሊላህ ይበላል ይጠጣል ኢማን ነው ይሰገዳል አልহামዱሊላህ በኢማን ያለችው በደንብ አርጋ ያዝ ብሎዋል በይው አላት ይሄው ሴቶች መጥቶ ከእናቱ እርግማን እንዲወርስ የሚያደርጉ ምስቶች አሉ ይመጣሉ ልክ እንደመጡ ረብሻ ይጀምራል በተለይ አሁን ክፍለ ሀገር እናቶች ብዙ ጊዜ ልጆቻቸውን የሚድሩበት ቀን ቅቤ ይቀባሉ ከላይ ለምንድን ነው ትደነግጣለች ይባላል እናት ለምን ሲባል ልክ መራት አምጥቶ ልጁ ጎን ላይ ሲያስቀምጥ በቃ ረብሻ ትጀምራለች እቺ እናት ደግሞ ዛሬ ያመጣውትን ውሃ ደፋችብኝ አይደለ በቃ ረብሸኛ የሆኑ ሴቶች አሉ አላህ ይጠብቃችሁ ከእንደዚህ አይነት ሴት እርግማንም ትወርሳላችሁ ቤታችሁን በቃ ረህመቱ ይቆማል በቃ ከናት ጋር ጦርነት ምትከፍት ሴት ተጠንቀቁ እንደ አንተ ሴት አቅማን ታበላሽብሃለች ተዋርደ እንድትሞት ነው የምታደርግ እናትን ምትንከባከብ አብሽሪ ምትላት አንቺ ሰበብ አድርጎ ነው አላህ ለዚህ ደረጃ ያደረሽው ልጅ የሰጠኝ እንድትላት ቀርባ ማትንከባከባት ከሆነ የሷን ቀልብ ሁሌ የምትሰብር ከሆነ አደጋ ላይ ነው ተጠንቀቅ ከወላጅ ማንንም ማስበለጥ አይቻልም ሸርዒ የሆነ ነጥብ ካላቸው እናትና ወላጅ እቺን አልፈለኳትም ፍታኝ ካሉ መብት አላቸው በእስላም ስለዚህ አላህ በወላጆች ጉዳይ አበክሮ ይመክራል ስንቶቻችን ነን ለወላጆቻችን ጥሩ ምን ነው ቤታችን ውስጥ ፍሪጁ አለ ፍሪጁ ውስጥ ስጋ አለ የበሬ ስጋ አለ የበግ ስጋ አለ የፍየል ስጋ አለ የዶሮ ስጋ አለ የአሳ ስጋ አለ የሌለ ስጋ የለም እናት ጋር ስትሄድ ግን ሁሌ ሽሮ ነው የሚበላ ሁሌ የእናቴ ቤት ሽሮ ጣፈጠኝ ይላል ደማ አውቀው እኮ ነው መርዝ ብላ ይባል ምጪስ ዝም ብሎ እኮ ነው ወጪ ማውጣት አይፈልግም እሷ ጋር አያርድም እዚህ ያርዳል ምን ይላል ለእናትየው አበላትም የእናቴ ቤት ሽሮ ጣፈጠኝ ብሎ ጓደኞቹን ይዘው ይላል ስጋ መቅመስ ትፈልጋለች ስንትና ስንት ከገጠር የመጡ ወንድሞቻችን እዚህ መኪና ያንከባለላሉ በየአስፋልቱ ኮሮላ ቪኤት ቪታራ ይመርጣሉ እናቶቻቸው ገጠር ምስማር ይበሳቸዋል እግራቸው ጫማ የለም በአመት አንድ ቀን ባረፋ ከዘየሯቸው በረመዳን ከዘየሯቸው በቃ ሐቃቸውን ተወጥተዋል የወላጅ ሐቅ አልታወቀም በተለይ ኢትዮጵያ ላይ የወላጅ ሐቅ ሀድም ነው የሚደረግ በተለይ የሰለጠኑ ሰዎች ቲክቶክ ተራ ይሄ ቴሌግራም ዩቲዩብ በቃ ሚዲያ ላይ የወጡ ሴቶች ወላጆቻቸው ናቸው ቤታቸውን የሚያስተክሉላቸው እነሱ ሌላ ዓለም ነው ያሉት ቆሻሻ አይነካቸውም ጥፍራቸውን ይቆርጣሉ ጸጉራቸውን ንጻታቸው ይጠብቃሉ ሻወር በቀን 3 ይወስዳሉ እናት ግን ማድቤት ትውላለች ስትወልድም ተቸገረች ከወለደችም በኋላ ተቸገረች ስታሳድግም ተቸገረች ካሳደገችም በኋላ ተቸገረች አረ ድራም ትቸገራለች
አንዳንዶቹ ደግሞ ሂዶ ካገቡ በኋላ ልክ ወለዱ አይደለ በ15ኛው ቀን ሕፃኑን አምጥቶ ለእናታቸው ይሰጣል እነሱ መኪናቸውን ይዘው በየመንደሩ መዞር ጀምራሉ ያን ልጅ ማን ያሳድጋል እናት ሐቋን ይጠብቃሉ በእናታቸው ያፍራሉ እስላም ውስጥ የተጠላ አይነት ሰው ወይ የተጠላች አይነት ሰው ነች ነብዩ አለይሂ ሰላቱ ሰላም የኹጥባ አንደኛው ደረጃ ከፍ አሉና አሚን አሉ ሁለተኛው አሚን አሉ ሶስተኛው አሚን አሉ ጅብሪል እኮ አሚን አስደርጎኝ ነው አሉ ነብዩ አለይሂ ሰላቱ ሰላም ከነዚህ ከሶስቱ ወላጆቹን አግኝቶ በእነሱ ጀነት ያልገባ ሰው አላህ ከራመቱ ያርቀው አለኛል ይራቅ ከራመቱ ኸይር የለውም ጅብሪል ዱዓ አድርጎ ነብዩ አሚን ብለዋል መላእክቶችም አሚን ይላሉ እኛም አሚን እንላለን ወደድንም ጠላን የወላጅ ሐቅ እንዲህ በትንሹ የሚጠቀስ አይደለም ስትበላ አብላት ቀድማ አብላት ጫካ ላይ ቋጥኝ ጉድጓዱን የዘጋባቸው ሰዎች እኮ አንደኛው ነብዩ ሲናገሩ ወላጆች ነበሩኛል ወተት አድቤ ወላጆቼን ቀድሜ ሳላጠጣ ልጆቼ ከታች እሪ ቢሉ ወላጆቼን ምናልባት ኢንኬዙን ካን እንቅልፍ ይዟቸው ቢተኙ ወተቷን እንዲይዤ ልጆቼ ከታች እሪ ሲሉ ጠብቂያቸው ተነስቶ ጣጥቶ ወላጆቼ ከዛ በኋላ ነበር ማጠጣው ይሄ ላንተ ብዬ አድርጌው ከሆነ ነጃ አውጣኝ ሲል ተበረገደላቸው አሉ ነብዩ አለይሂ ሰላቱ ሰላም ወጥቷል የወላጆች ታሪክ እንደዚህ ተጠቅሶ የሚያልቅ አይደለም አላህ ራሱ ይካሳቸው እኛ መካስ አንችልም አላህ ራሱ ይካሳቸው ወላጅ ምንም ብናደርግ ምን እናደርግለታለን ወላጆች አባት በልጇ ያጨክን እናት በልጇ ያጨክን ወጥቶ የሚገባ አይመስላት ይደውላሉ ማታ ማታ ገብቷል ወይ ይላሉ እሱ ስልክ ካላነሳ ደግሞ ይጨንቃቸዋል ልባቸው እንዲህ ትርትር ይላል አንድ እናት ነበረችና ባላህ ቀደርም ያለማመን ደግሞ ኦቨር በቃ ልጅ እንዲወዱ ያደርጋቸዋል إنما أموالكم وأولادكم فتنة إنما أموالكم وأولادكم فتنة على الله ልጆቻችሁና ገንዘባችሁ ፍትና ነው ብሏል አላህ ያን ጓደኛዬ እህቱ ሞተችና ቆይቷል ረጅም አመት ነው አስተዋውሳለሁ ልጅቷ ህፃን ልጅ ነች ገና አየዋት በቃ አይኔ ውስጥ ገባች የሆነ ነገር ታደርጋለች ባለችበት ሰዓት ልጅቷ ሞተች እናትየውም ተከትላ ልቧ ወደቀና እዛው አብሮ ተቀበሉ አንዱ ሀከዛ ወላጆች እንዲህ ናቸው ለልጃቸው ከመጠን በላይ ያስባሉ ከመጠን በላይ ይጨነቃሉ ስለዚህ አላህ ወቢልዋሊደይኒ ኢህሳና ለወላጆች በጎን መዋል ይሄ አላህ አደራ ያስቀመጠበት የወሰነው ውሳኔ ነው የወላጁን ሐቅ ጥሶ ወደ አኺራ የሚሸጋገር ሰው ወዮለት አቅባም ሊበላሽ ይችላል እኛስ በተለይ አሁን ከክፍለ ሀገር የመጣን ሰዎች ልብስ ሳላቸው ስጋ ሲበላሉ ውሃ ሳላቸው ይጠጣሉ ሕክምና ሲፈልጉ ያደርጋሉ አንዳንዶች እናቶቻችን መታከም አይችሉም ዝም ብሎ ቤት ውስጥ ሁሌ ይሄ ጨው በጥብጦ እየጠጡ ሆዳቸውን ሲቆርጣቸው ጨው ነው በጥብጦ የሚጠጡት ለሆድ ቁርጠት ጨው ይባላል አገር ቤት ጨው በጥብጦ እየጠጡ ሌላ በሽታ ያመጣባቸዋል ሱካር ግፊቱን ያመጣባቸዋል ጨው በጥብጦ አንድ ሲኒ ጨው በጥብጦ ይጠጡታል ለመድኃኒትነት ብሎ ያንን እየጠጡ ሱካር ግፊት ይዟቸዋል አይታወቅላቸውም እዛው በተኛበት ጮጋራ ነው እየተባሉ ይሞታል ልጅስ የሚይዘው የሚቀያየረው መኪና ከአመት በላይ አይነዳም መኪና ይቀይራል ቤትስ አረብ አመት ቤትም ሊቀይር ይችላል ምግብስ በሳምንት 3 አይነት 4 አይነት ካልተበላ ቤቱ ይዘጋ ነው የሚባለው አዲስ አበባ እናቱስ ተዘግቶባታል ሙሉ በሙሉ አባቱስ ሙሉ በሙሉ ተዘግቶባታል አከዛ ይሄ ሸቅይነትን የሚያስወርስ ነገር ነው እድለብስነትን መናጢነትን የሚያስወርስ ነው የወላጆችን ሐቅ ሀድ ማድረግ ስለዚህ አላህ حرام ካደረገባችሁ ነገር ከአላህ ሐቅ በኋላ የወላጆቻችሁን ሐቅ እንዳትጥሱ ነው አላህ ሶስተኛው ደግሞ ولا تقتلوا اولادكم አለ ልጆቻችሁን እንዳትገድሉ ከባባድ ወንጀሎች ባለፈው ባሳለፍነው ሐዲስ አይተናል ነብዩ አለይሂ ሰላቱ ሰላም ትልቅ ወንጀል ምንድነው ተብሎ ሲጠየቁ አንተ قتل ولدك مخافه ايطعم ማዕካሉ ነብዩ አለይሂ ሰላቱ ሰላም ልጅህን ልትገድል ነው ከፍተኛ ወንጀል ያ ምንድነው ምን አበለዋለሁ የት አስተምረዋለሁ ምን ይለብሳል ቆይ አሁን አብዛኛው ሁለት ልጅ አንድ ልጅ ያላቸው ሴቶች ምን ፈርቶ ነው ድህነትን ነው የሚፈሩት አውቀው ነው ባላህ የካዱ ሰዎች ድህነትን ፈርቶ አንድ ሁለት ልጅ ይወልዳሉ ከነዛ ወርሶ ያመጡት ነው ይሄ እስላም ላይ መከላከያ መርፌ ምናምን የሚባል ነገር የለም መውለድ ነው ዝም ብሎ እናቶቻችን መከላከያ አራርቆ መውለድ ምናምን አያውቁም ነበር የድሮ እናቶቻችን ዝም ብሎ ይወልዳሉ በየአመቱ ይወልዳሉ ባገቡ በ12ኛው አመት 12 ልጅ አለ ቤት ውስጥ 12ቱ አሉ ሶስቱ ደግሞ በቃ ገበያ ሄዶ ዕቃ ይዞ ማምጣት ይጀምራሉ ሶስቱስ ቤት ይካድማሉ ሶስቱስ ጋሮ ማረስ ይጀምራሉ ሶስቱስ ሌላ ቦታ ናቸው በቃ ቤቱ አልহামዱሊላህ ተዘግቷል ሰው ማያስፈልግ ያውኖቹስ አንድ ልጅ ሁለት ልጅ በዛ ከተባለ ሶስት እንደው ዱዓ አላቸው ከተባለ ደግሞ 5 ድረስ ሳያገቡ ምድሜውን ይጨርሱታል ሴቶች 25 አመት 30 አመት ሳያገቡ ቁጭ ይላሉ ያም ሲጠይቃት ገንዘብ ትፈልጋለች አባቴ አግቢ ሲላት አባቴ እናንተን መካደም አለብኝ ትላለች እሷ የምትፈልገው ሀብታም ነው
በተለይ ያሁኑ ጊዜ አባቶች ወቁላቸው ለሴቶች እናንተን መካደም ፈልጌ ነው ትንሽ ጠንከር ልረብሻው ይችላልው ከየትም በኋላ ልጅነቴን ልጨርስ ስትል አልገባህም በደንብ ተረዳት ገንዘብ እየመረጠች ነው አንተ ለትዳር ጋር የሚሆናትን ምረጥላት ሞኝ ነች አታውቅም አልበሰለች በ35 በ30 አመት አግብቶ ስንት ልጅ ሊወልዱ ነው በ37 በ40 አግብቶ ምን ሊወልዱ ነው አሁን አብዛኛው ሴቶቻችን አረብ ሀገር ሚላኩ ሴቶቻችን በእድሜያቸው እኮ እንደዚህ ይቀልድባቸዋል እኮ እኔ ትሬ እኮ ነው የሚያርጓቸው ወላጆቻቸው በ25 አመት ሳውዲ ልካታል በ25 አመት ቶሎ በይ ተራሮጥሽ ባሊዘሽ ነይ እንደው እኔም አግዝሻለሁ አግቢ ብሎ ፈልጎ ባላምጥቶ ወንድምም አጎትም መዳር ነው የነበረበት በ25 አመቷ ዱባይ ሳውዲ ቻይና አሜሪካን ዩዘርላንድ ደቡብ አፍሪካ ሳውዝ አፍሪካ ይልካታል ለአባቴ ቤት ለናቴ ቤት ለአባቴ ባጃጅ ለናቴ ባጃጅ ለወንድሞቼ ባጃጅ ወንድሜ ትዳር ላስዝ እህቶቼን ትዳር ላስዝ ይያለች 45 ላይ እቃ ይዛ ትመጣለች ወደ አዲስ አበባ ከዛ በኋላ ወንዶች ይደራደሩባታል ስንት አላት ይላል አግባ ሲባል 1 ሚሊዮን ብር አላት 1 ሚሊዮን ምን ያረጋል ላኪን ቤትም አይሆን ሁለት አላት ለባጃጅም አይሆንም ምፈልገው እኔ ቤት ያላት መኪና ያላት በቃ መደራደር ይጀምራል ትወልዳለች አላህ ይወቀው ልጅም ሳይ ወደ አኺራ ሊሄዱ ይችላል ይሄ የወላጆች ተቅሲር አለበት የወንድሞች ያጎት መያዝ ነው አስረ መያዝ ነብዩ አለይሂ ሰላቱ ሰላም ወልይ ያስፈልጋታል ለሴት ልጅ ያሉት ለዚህ ነው በቃ ልሂድ እንኳን ብትል አልፈቅድም ተሸክሜም ቢሆን አምጥቼ አበላሻለሁ መርጬ ደግሞ አምጥቼ እድርሻለሁ አርፈሽ ቁጭ በይ ከቤታቶች ማለት አለበት አባት የከተማ አባቶች ሱቃቸውን ክፍት አድርጎ ቤት ገብተው ይተኛሉ በቃ ሃይላንዱን ደርድሮታል ሱካሉ ተደርድሯል ቡናው አለ ሱቁን ክፍት ትቶት ቤት ገብተው ይተኛል ሴት ልጅ እኮ ከዛ ትበልጣለች ከሱቅ አትበልጥም እሺ አገር ቤት በሬና ፈረሳቸውን ውጭ ትቶ አባቶች ገብተው ይተኛሉ አይተኙም ጅብ ይበላዋል ይላል ልጃቸው ለጅብ ሰጥቶ ገንዘብ ይጠብቃሉ ለጅብ እኮ ነው ለጅብ የአረብ ጅብ ሊሆን ይችላል የፈረንጅ ጅብ ሊሆን ይችላል የሀበሻ ጅብ ሊሆን ይችላል ጅብ አለ ተዘጋጅቷል ሊበላት ሊቆራመታት እዚሁ ትራንስፖርት ኤርፖርት ይጀምራታል ከየት የመጣሽ ማን ትባያለሽ ስልክ አለሽ ወይ ስልክ ከሌለሽ ጅዳ እንገናኛለን መካ እንገናኛለን ሪያድ እንገናኛለን አሜሪካን ቻይና እንገናኛለን እያለ የለም በቃ ያሰክራታል ልጅን ለጅብ ሰተተኛለ አማመላ ተጠይቅበታል የሄዱ እህቶች ካላችሁ አስመጡና ዳሯቸው አላህ ታምጾ የሚመጣ ገንዘብ ደግሞ በረካ አይሆንም በረካም አይሆን በአላህና በመጨረሻው ቀን ለአመነች ሴት አንድ ቀን ከነለሊቱ ጉዞ አይቻልላትም አሉ ያለ ማህረም ያለ አባት ያለ ወንድም ያለ ባል ያለ አጎት ማህረም ሊሆናት የሚችል ሰው ጎገኗ ከሌለ አይቻልላትም አሉ ነብዩ በአላህና በመጨረሻው ቀን ያመነች ኢማን ያላት አማ ሙናፊቅ ካፊር አመፀኛ ሰው የፈለገውን መሆን ይችላል አማ ሙእሚን አይፈቀድላትም ሐጅም ቢሆን ሐጅም የሴቶች መስፈርት አንደኛው ለሐጅ ከሚያስፈልጋቸው ስንቅ ማህረም ያስፈልጋቸዋል ማህረም ከሌለ ግዴታ አይሆንባቸው አሁን ግን በዚህ ጊዜ 40 ሴት ችግር የለውም ብሎ ለኡምራ አንድ ወንድ 40 ሴት ጉተት አድርጎ ይሄዳል ሳውዲ ብትሄዱ ከማን ጋር የመጣሽ የእንትና ቡድን ነኝ ትላለች ወለይሽ ነው ኡስታዝ ናቸው በቃ ያስተምራሉ ቲቪ ላይ ይታያሉ ትላለች 40 ሴት ይዞ ይሄዳል አላህን ፍራ አይኒ ብላ አይኒ ብላን አላህን ፍሩ አታርጉት 40 ሴት ሰብስቦ ይሄዳል ለሐጅዝ ይከፍሉለታል 80 ሴት ይዞ ይሄዳል ከየት ነው የማን ቡድን ነሽ ይባባላሉ እዛ የእንትና ግሩፕ ነኝ ይላል አባት አያቅ እናት አታቅ አጎት አያቅ ዝም ብሎ በቃ እኔ ነኝ ሐላፊ ብሎ ለሱ ገንዘብ እዛ የሆቴል ይከፈልለታል የቲኬት ይከፈልለታል የትራንስፖርት ይሰጣል ስልክ ይገዛለታል ኡስታዝዬ ይባላል 40 ሴት ሰብስቦ ይሄዳል ከየት አመጣው ነብዩ አለይሂ ሰላቱ ሰላም እኮ እኔ ጂሃድ ነኝ ባለቤቴ ወደ ሐጅ ተነስታለች ተመለስ ከሷ ጋር ሐጅ አርጋሉት ነብዩ አለይሂ ሰላቱ ሰላም አሁን 40 እና 80 ሴት ሰብስቦ የሚሄዱ ኡስታዝ ተብዬዎች አሉ አላህን ይፍሩ እነዚህ ኡስታዞች አይደሉም ነጋዴም አይደሉም ነጋዴ ይሻላቸዋል ከነዚህ ኡስታዞች አላህን ነብዩን የአላህን ህግና የነብዩን ህግ ደም ማያውቁ ናቸው አንካራ ነች ጉልበተኛ ነች ብለ ምስልን ይዘሃት ሄደ እያት እዛ እንዴት እንደምትሆን ፀሐዩ ይሞቅባትና ተነስታ ዱብ ትላለች መንገድ ላይ ማን ያነሳት ነው አንተ ከሌለ ራሷን ያማታል ሙቀቱን አችለው ማን ያክማት ነው ሐኪም ቤት ሊወስዳት ነው ፕሌን ላይ ደግሞ ሴቶች ገና እንደገቡ እንቅልፍ ወስዳቸውና ጋደም ይላሉ የሆነ አጅነብይ ወንድ ላይ ነው ይተኛሉ አያውቁትም ፕሌኑ ወርዷል እኮ ሴቷ ለጥብላ ተኝታለች ማን ሊቀሰቅሳት ነው ለአሞራት ሰጣል አላህን አትፈራም እንዲህ አይነት ድራማ የሚሰሩ ሰዎች አሉ ድራማ ሳውዲም ከሄዱ በኋላ መካ ሄዳሉ አይደል ጅዳ በፕሌን ይኬዳል ከጅዳ ወደ መካ 85 ኪሎ ሜትር አካባቢ ነው በመኪና ይኬዳል መካ ደግሞ ኡምራ ወይ ሐጅ ከጨረሱ በኋላ መዲና 400 ምናምን ኪሎ ሜትር ነው ያንን ያለ ማህረም እንዳለ ይዋኙታል በቃ ነብዩን ዝያራ ይያሉ ቀብር ዝያራ ይያሉ ጧፍ ይያሉ ምን ይያሉ ከወንድ ጋር ነው የሚተሻሹት አላህን ፍሩ እንዲህ አይነት ስራ ላይ የተሳተፋችሁ ሰዎች አላህን ፍሩ እንዳታደርጉ ቅሳ ዝም ብሎ የተተረኩ ትረካዎች አሉ ጎግል ላይ ገብቶ ሰርች ያደርጓቸውና የሆነ ካፊርም ብሎ ካቁትም ይቻላል የጁዝ ብሎ ፈትዋ ከሰጥ እሷ ይይዛል ሰነዱ ማን ዘገበው ኢማሙ አህመድ ኢማሙ ሻፊ ማሊክ አቡ ሐኒፋ እና አነስ ማን የዘገበው አያቀውም ወሩባነሁም አርባበን ሚን ዱንላህ አላህ ሊቃውንቶቻቸውና ቀሳውስቶቻቸውን ጌታ አድርጎ ያዙ ያለው አላህ የወቀሳቸው
አላህ ሐራም ያደረገውን ሐላል ሲያደርጉ ሐላል ያደረገውን ሐራም ሲያደርጉ እሺ ብሎ መቀበል ይሄ ነው አምላክ አድርጎ መያዝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ተጠንቀቁ ሴት ልጆቻችሁን አሳልፋችሁ እንዳሰጡ ዳሯቸው ምስኪንም ቢሆን በየበረንዳው ተሸካሚም ቢሆን እህል ሰፋሪም ቢሆን ዳሯቸው አላህ ዘንድ ትጠየቃላችሁ ይሄን ካላደረጋችሁ ሴት ልጆቻችሁን ወይ እህታችሁን አረብ ሀገር ወይ ደግሞ አሜሪካን ወይ ሌላ ሀገር ጥላችሁ እዛ እንደፈለገች እየተጨማለቀች እናንተ ቀብር ብትገቡ አውላደኩም ልጆቻችሁን እንዳትገድሉ ይላል አላህ ልጅ መግደል በተለያዩ ሲስተሞች ነው በአሁኑ ሰዓት ሰለጠን የሚሉ ሰዎች ልጆቻቸውን ከተረገዙ በኋላ በተለያየ መድኃኒት ከወዳቸው ያስወጣሉ ባልም ይተባበራል አንዳንድ ሙስሊም ዶክተሮችም በዚህ ይሳተፋሉ ሙስሊም ነርሶችም በዚህ ይሳተፋሉ የሙስሊም ሆስፒታሎችም ሊሳተፉ ይችላሉ በእንዲህ አይነት አደጋ ይሄ ከፍተኛ የሆነ ችግር ነው ከመድኃኒት ጀምሮ ከማመቻቸት ስልኩን ካልመደወል አይቻልም የተረገዘ ልጅ ሩህ ከተነፋበት በኋላ ሆድ ውስጥ በተለያየ ሲስተም የሚሞታ ከሆነ አላህ ዘንድ በነፍስ ማጥፋት ነው የሚጠየቀው ወይ የምትጠየቀው አላህ ሐራም አደረገባችሁ ካለው ነጥብ የመጀመሪያው በሱ ላይ ማጋራት ሁለተኛው የወላጆችን ሐቅ ሀዱ ማድረግ ሶስተኛው ወላ ተቅቱሉ አውላደኩም ማለት ልጆቻችሁን እንዳትገድሉ አላህ ሐራም አድርጎባቸዋል ጃሂልያ ላይ የነበሩ ሰዎች ድህነትን ፈርቶ ልጆቻቸውን ይገድሉ ነበር ወደም ውስጥ ያሉ ይገድላሉ ከወደም ከወጡ በኋላ ይገድላሉ በል አንዳንድ ሰዎች አካለ ስንኩል ሆኖ የሚወለዱ ልጆች አሉ ወይ ጭንቅላታቸው ትልቅ ሊሆን ይችላል ወይ እጃቸው ችግር ሊኖርበት ይችላል ወይ እግራቸው ችግር ሊኖርባቸው ይችላል ወይ ያምሮ ችግር ሊኖርባቸው ይችላል ከተወለዱ በኋላ በሲስተም የሚያስገድሉ ወላጆች አሉ ይሄን ልጅ ማሳደግ ስለሚከብዳቸው ወይ ሰው አጠገብ ይዞ መቅረብ ስለሚፈሩ ይሄም አላህ ዘንድ በነፍስ ግድያ ነው የሚያስጠይቀው ለጤነኛው ልጅ ህክምና እንደሚያስፈልገው ታከማል ምግብ እንደሚያስፈልገው ምግብ ያስፈልገዋል ነፍስ ነች በነፍስ አይቀለድም በሽተኛ ሆኖ እንኳን ከማጸን ቢወጣ አንዳንድ ሰዎች አካለ ስንኩል ልጅ ሲወለድባቸው ያስገድሉትና ጀናዛ አቅፎ ወደ ቤት ይመጣሉ ነኡዙ ቢላህ አላህ ይጠብቀን ከእንዲህ አይነት ፍትና እንዲህ አይነት ንክኪ ውስጥ መግባት حرام ነው አላህ እስካቆየው እስከፈቀደለት ድረስ ዱንያ ላይ ይቆያል በመንችለው ልክ ትንከባከበዋል በልታ አሳክመዋለም ይሄ አላህ ያስቀመጠብን ግዴታ ስለዚህ አላህ حرام ካደረጋቸው ነገሮች ልጅን መግደል በቀደም ያው በደንብ ስላነሳ ነው ይሄም ደግሞ የሚደረገው ለምንድን ነው ምን ኢምላክን አላህ ኢምላክ ድህነትን ፈርቶ ምን አበላዋለሁ ምን አጠጣዋለሁ የት አስተምረዋለሁ ምን አለብሰዋለሁ ለራሴም መብላት አልቻልኩም ይሄው ሞኝነት ውስጥ ገብቶ ልጆቻቸውን ይገድላሉ ድህነትን ፈርቶ ያውኖቹ አሸድ ድህነት ይፈራሉ በጣም ይፈራሉ በጣም ከመግለጽ በላይ የሚገለጽ ነገር አይደለም ይፈራሉ ድህነት የቤት ክራዩን ይፈራሉ የውሃ ክፍያውን የማብራት ክፍያውን የልብሱን የትምህርት ቤቱን እየፈሩ ልጆቻቸውን ሀድም ያደርጓቸዋል ይሄ አላህ ዘንድ ጀሃነም የሚያስቀምስ ጉዳይ ነው እንዳታደርጉ አላህ ናኑ ነርዙቁኩም አላህ ምን ነው ምን አስፈራችሁ እኛን ስሳ እንሰጣችኋለን አብሽሩ አላህ ውለዱ ብቻ ርዝቁ በእኛ ነው አላህ እኛ ስሳ እንሰጣችኋለን ለእናንተ እናንተስ የት ነበራችሁ የት ነበርንኛ ገንዘብ ይዘን ነው እንደ ከንቡጡኒ ኡማቲኩም ላ ተዓለሙና ሸይአ አላህ እኮ ከእናታችሁ ማህፀን ውስጥ የወጣችሁት እኮ እንደው የት መሄድ እንዳለባችሁ እኮ አታውቁ ህፃን ልጅ ከእናት ማህፀን ውስጥ ሲወጣ እሪ ሲል ማን እንደያዘው ማን እንደጨበጠው ምን እንደበላ ምን እንደጠጣ ያውቃል እንዴ አያውቅም ከእናታችሁ ማህፀን ውስጥ እኮ ያወጣናችሁ ምንም ማታውቁ አድርገን ነው ያወጣናችሁ ስለዚህ ምን ነው ሌላ ፍልስፍና ውስጥ ምን አስገባችሁ እናንተን እንደዛ እንደረዘቅናችሁ እንደዛ ስሳይ እንደሰጠናችሁ አሁንም ለእናንተ ምን ሰጣችኋለን አላህ ወያሁ ማለት ደግሞ ኢላ አላህ ሪዝቁሃ አላህ ምድር ላይ አንድች ነፍስ ያላት ነገር የለችም ስሳይዋ ከአላህ ቢሆን እንጂ لو تتوكلون على الله لرزقكم كما يرزق الطير تغدو حماسا وتروح بطانا على النبي عليه الصلاه والسلام لك وفيتو እንደምትወከለው ብትወከሉ ኖሮ አሉ ነብዩ አለይሂ ሰላቱ ሰላም ምን ታደርጋለች የወፍ ቤት አላረል ታቆታላችሁ አይደል ቤት አላት ገብታ ለጥብል አድራ ደግሞ ጧት እርሻ ቦታ የላት ሱቅ የላት ቻይና አጣቅ አሜሪካን አጣቅ ቢሾፍቱ አጣቅ አዳማ አጣቅ መርካቶ አጣቅ ቤተራ አጣቅ ምንም አጣቅም ሩጣ ትወጣለች አሉ ነብዩ ሆዷ ምንድነው ባዶ ነው አሉ ከዛ ደግሞ ጠግባ ማታ ትመለሳለች ወደ ቤቷ እየጮች ትመለሳለች ጠግባ ክንፋን እየመታች መታ ትገባለች በአላህ ትክክለኛ ተወኩል ቢኖራችሁ ወፊቷን እንደሚረዝቀው ይረዝቃችሁ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ግን አብዛኛው የሰው ልጅ የተረገመ ነው አላህ እየረዘቀው በልጁ ያፍራል ለልጁ ይጨነቃል ልጁ ራሱን የቻለ ርዝቅ አለው ይዞ ይመጣል በል አንዳንድ አባቶች ቅንጫ ቂማል ድህነት የሰውዳ ሲያስቸግራቸው አንዳንድ ልጆች ብቅ ሲሉ ይከፈታል በሩ ደምሳሽ ምናምን ያሉ ስም ያወጡት ለዚህ ነው አገር ቤት ስሙን አያይዞ ያወጡታል ምን ነው ስትላቸው እሱ የተወለደ ጊዜ ሁለት የወተት ላሞች ነበሩኝ ይላል እሱ የተወለደ ጊዜ ሁለት በሬዎች ነበሩኝ በጓሮ አርስ ነበር ይላል በቃ ስሙን ራሱ ይረትቡለታል በዛው አያይዙት
ስለዚህ እነሱንም እናንተንም እኛን ሳይንሰጣቸዋለን አትጨነቁ አለ አላህ ትክክለኛ ተወኩል ይስጠን አትጨነቁ አብሽሩ አለ ውለዱ አለ እዚህ ውስጥ አሁን ትላልቅ አባቶች 12 13 ልጅ ያላችሁ አባቶች አለ አራርቆ መውለድ እናንተም ቤት ገብተዋል ምጣኔ ገደብ አባይን ብትገድቡ ይሻላል እዚህ ከምትገድቡ ያ የሚቻል ነገር ነው እዚህ አይቻልም ይሄ የካፍር ሱና ነው حرام ነው የሚሉት አሊሞች ችግር ከሌለ ደሩራ ካልሆነ ለህይወቷ የሚሰጋላት ከሆነ በሽታ ካለባት ደጋግማ ስትወልድ የሚያማት ከሆነ ከፍተኛ ችግር የሚያመጣባት ከሆነ በሽታ ካለባት ይሄም በጥርጣሬ አይደለም አንዳንዶቹ ዝም ብሎ በቃ ሳይነስ ስላለብኝ ደጋግሜ ከወለድኩ ሊያመኝ ይችላል ሱካር ስላለብኝ ሱካር ይከፍልልኝ ይችላል ደም ስላለብኝ በጥርጣሬ አይሆንም ታማኝ የሆኑ ዶክተሮች ይሄን ካደረሽ ያስፈራል ካሉ ታማኝ ዶክተሮች ካሉ እንጂ በጥርጣሬ ማይሆን እንጂ ዝም ብሎ ማጽናቸው ላይ ያስተክላሉ ከዛ በኋላ ማጽናቸው ይደርቃል አላህ ያደርቀዋል ስለዚህ ዝም ብሎ በግምት በሽታ ሊበጣብኝ ይችላል ብላ መገደብ አይቻልም ይሄ የሙስሊሞች አደብም አይደለም ስርዓትም አይደለም መውለድ ነው በየአመቱ ውለዱ ሴቶች መውለድ አለባቸው ነብዩ ብዙ ተባዙ ብዛታቸው የቂያማ ቀን ይፎካከራሉ አንዱ መጣና የማትወልድ አለች ላግባው አታግባሉት ነብዩ ላግባው አታግባሉት ነብዩ ላግባው አታግባ የማትወልድን ሴት ማግባት አይቻልም حرام ነው ማትወልድ ፈልግልኝ ይላሉ አንዳንድ ወንዶች ምስኪኖች ለሁለተኛም ቢሆን እንደዚህ አትበሉ ምን አገባችሁ እናንተ አምጣችሁ አትወልዱም እንዴ ማትወልድ ፈልግልኝ ማትወልድ ነብዩ ከልክሏል ይሄ ነስ ያለበት ነው حرام ነው በሸሪዓ ነብዩ ማትወልድን እንዳታገባው ምትወልድን አግባሉ ነብዩ አለይሂ ሰላቱ ሰላም እንደው ቤተሰቦን አይታችሁ ብዙ የሚወልዱ ቤቱ ግቡ እኮ ነው ያሉት ነብዩ እንዴት ይታወቃል በእናቷ በአያቷ በቅድመ አያቷ ይታወቃል ቤቱ ልጅ በልጅ ነው አንድ መስጊድ ይሞላሉ አንድ ላይ ሲሰበሰቡ ወይ የሆነ ለቅሶ ሰው ታሙ አንድ ቦታ መስጊዱ ሙሉ ነው ማን ነው ያንድ ሰው ቤተሰብ ነው ያንድ ሰው ነብዩ እንዲህ አይነት አይታችሁ ግቡ አሉ የሚወለድበት ቤት ነው የሚገባው እንጂ ልጅ የሌላት ማትወልድ እንዳትሉ አላህን ፍሩ ርዝቃችሁን በዛው ይደርቃል የሷ ወደ እንደደረቀው አይደረግም እንደዚህ ነውር ነው ነብዩ ከልክለዋል የምትወልድ አምጣ ነው ያሉት ነብዩ የምትወልድ ባሏን ምታከብር ሲያዛት እሺ ምትል ሲያያት ደግሞ ደስ ምትል መርጣቸው አምጡ አሉ ነብዩ ያውኑ ጊዜ ወንዶች ግን እዛ ቲክቶክ ቴሌግራምም እድሜዋን ጨርሳ ገንዘብ ካላት ባትወልድም አንድም ልጅ ብትወልድ ይበቃል አምጧት ይላል አታምጣ አላህን ፍራ አታምጣ ምትወልድ ሸባብ የሆነች አምጣ እሷ በየቦታው እየሮጠች እድሜውን ለጨረሰች አንተ ልትቀልብ ነው እንዴ ምትወልድ አምጣ በቃ ቤት አደብ ያላት ከቤት ያልወጣች ስርዓት ያለው ቤተሰብ ላይ የወጣች ድምጿን ከፍ አድርጋ ማጮ ልብሷን አስተካክላ ምትለብስ በብዙ መውለድ የሚታወቅበት ቤት ይደግባ ረህመት ነው በቃ ይሄ ነብዩ ያዘዙበት ነው የማትወልድ ይያልክ የራስን ርዝቅ ትዘጋል የሚወልዱ ነው ጥሩ ይውለዱ ርዝቁ ይመጣል አንዳንዶቹ ደግሞ የሚጣሉ አሉ ብዙ ምትወልድ ከሆነ ከአሁን በኋላ ደግመሽ ከወለሽ ማቀዋለን ያንዱ ምን ይሻለኛል አለችኝ አንዷ ምን ነው ይሄ 3 ልጅ እየታገልኩ ነው የወለድኩት እፈታሻለሁ ይያለ አራተኛ አርግዣለሁ ምን ላድርገው አራት ከወለድኩ ሊፈታኝ ነው አለች ውለጅና ይፍታሽ ምን አገባሽ አንቺ ይፍታሽ ምን አገባሽ አላህ ሌላ ደግሞ ርዝቅ ሰጥሽ ከእንዲህ አይነት ደረቅ ሰው አብሮ መኖር አያስፈልግም ፈሪ ነው ይሄ እንዳትወልድ ክኒን ዋጭ ይላታል በህይወት እኮ ነው ያ ክኒን ያ መድኃኒት እኮ ወደ ካንሰርም ሊቀይርባት ይችላል ሁሌ ክኒን ስትውት 2 ሊትር ውሃ እየገዛላት ይገባል እሷን ክኒን ማታ ትወጣለች የቀን ስራ ይሄው ወመን አረደ አን ዚክሪ ፈኢነ ለሁ መይሸተን ደንጋለ ይሄው ከኔም ምክር ዞር ያሉ ሰዎች ሌላ ትርምስ ውስጥ አስገባቸዋለሁ አላህ ከግድግዳ ጋር ይላተማሉ ከማይፈርስ ግድግዳ ጋር በቃ ሁሌ ነፍስን ማስጨነቅ ውለድ ብዛ ተባዛ ትውለድ ምን አገባ አንተ ሆዷን ማታደርቅባት ካልቻሉ ከመጀመሪያ ያለ ማምጣት ነው እንጂ አምጥተ ከሁለት በላይ ከወለሽ ፈታሻለሁ አረ አላህ ከዱንያ ሊያሰናብት ይችላል እንደዚህ አትበል አይባልም ነፃነት ማገድ ነው ይሄ እስር ቤት የቃልቲ እስር ቤት ይሻላል እኮ እንደዚህ አይነት እስር ቤት የቃልቲ እስር ቤት ወጣለሁ ፈታለሁ ብለህ ታስባለህ እንዲህ አይነት እስር ቤት ከገባ እኮ መቼ ትወጣለህ በቃ አስሮ ሐላ ተገቢ አይደለም ወንዶችም አሉ እንደዚህ የሚያስቸግሩ ሴቶችን የሚያስጨንቁ በቃ አትውለጂ እንደው ሀይድ በወር አይደል የሚመጣው እንደው መጥቶባት ሀይድ ነኝ ወይ ፔሬድ መጥቷል ካላለችው ምን ነው ቆየ በዚህ ሰሞን የተጠራጠርኩት ነገር አለ ማለት ነገር ይጀምራል በቃ ይፈራሉ በቃ ድህነትን ስለሚፈሩ የፈሩትን ደግሞ አላህ ያቀምሳቸዋል ስለዚህ ነብዩ ውለዱ ብዙ ተባዙ ለዚህ ነው የቻሉ ሰዎች 2 ያገባሉ 3 4 ያገባሉ መብዛት ነው መብዛት ይሄ ኒዕማ ነው ከቻለ አንድ ሰው የቻለ ከሆነ ያግባ ገንዘቡን ሰብስበው አትሞት G+2 G+3 ህንጻው በየወሩ 2 ሚሊዮን ገቢ ካለ ምን የተወሰነው 1 ሚሊዮን እንኳን ጨርሰው እኮ ሌላው ለወራሽ ጥለው ነው የምትሄደው አፍራበትና ሂድ ሰላት የሚሰግዱ ዳዋ የሚያደርጉ ቁርአን የሚቀሩ የሚያስቀሩ ለእስላም የሚከላከሉ ጀግኖችን ትወልዳለህ አሉ ስንት ጀግናዎችን ታገኛለህ ትደሰታለህ አትረዋብሽ ውለድ ከቻልክ እንጂ ዝም ብሎ መገደብ ክልክል ነው እነሱንም እናንተንም ሳይን እንለግሳቸዋለን አብሽሩ አላህ ወላ ተቅረቡ الفواحش አለ ደግሞ ፋሂሻ ጸያፍ የሆነ ብዙ ጊዜ ፋሂሻ ቁርአን ላይ ሲመጣ ዝሙት ነው የሚፈልግበት እንዳጠቃላይ ፋሂሻን እንዳትቀርቡ አላህ ማዘሃረ ሚንሃ አለ ግልጽ የወጣውንም እንዳትቀርቡ አለ ግልጽ ሚታይ ቆይ አንድ ሰው መስጂድ ውስጥ ገብቶ የዝሙት ፊልም ይመለከታል እንደዚህ ያሳየ ለሰው አይመለከትም ግን አልጋ ወይንም ደግሞ ፍራሽ ውስጥ ገብቶ ይመለከታል አይመለከትም ይመለከታል አላህ ለየው በግልጽም አለ ዛሂርም አለ ወማ በጠና አለ ደግሞ ድብቁን እንዳትዳፈሩ አለ አላህ ሁለቱንም ፋሂሻ ጸያፍ የሆነ ነገር ተጠንቅቋል አላህ
አሁን እኮ በድብቅ እንደው ምን አለ በድብቅ ቢሰሩ እስከምንል አልደረስነው ሙስሊሞቹ አብዛኛው ቲክቶክ ተራ ዩቲዩብ ቴሌግራም ተራ ብትገቡ ቀይ ሂጃብ ለብሳለች ስሟ ከዲጃ ነው ስለ ጋብቻ ወይም ደግሞ ጋብቻ አድርጎ ፈጽሞ ከባልና መስማማት ያልቻሉበት ወይ ሻህዋቸው መመጣጠን ያልቻለበት በዚህ ያሉ ሴቶች እኮ ነው የሚያብራሩት ዝሙትም ተዳፍሮት የዝሙት ንግግር ተዳፍሮት ሚዲያ ላይ ወጥቶ የእስላም ስም ያስጠፋል አላህ ሂዳያ ይስጣቸው አላህ ወደ መስጊድ ወደ ዲኑ ይመልሳቸው አብዛኛው የሙስሊምን የእስላምን ስም ያስጠፉት የሙስሊም ሴቶች ናቸው ሱሪ ለብሳሉ ከአጅነቢ ጋር ይጨባበጣሉ ይሳሳማሉ በየሜድራ ይሄው አላህ የጠላቸው ሰዎች ደግሞ ኢማን አለኝ ኢማን በቀልብ ነው ይላሉ ዳይፎች ናቸው ያው ድሮ የተማሩት እኮ ነው በየእንትኑ ቅሳ በየእንጨት ለቀማው የለቀሙት ነው እንጂ እንደዚህ የሚባል ኢማን የለም ኢማን በቀልብ ይቃጠራል በምላስ እናገራለን በተግባር እንተገብራለን ይሄ ነው ኢማን ስንት ማሲያ እየተዳፈሩ ኢማን አለኝ ይላል በዲን ያልደራደረም ይላል በዲንሽ መደራደር አለብሽ ብሎ በደንብ ደግሞ ገርፎ የሚያመጣ ኢንሻአላህ አላህ ሸሪዓ ያመጣል እንጂ አይቻልም ሐራም ነው ከልክል ነው ሰሃቦች ቢኖሩማ አርጎ ነበር የሚያስቀበው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት ልጅ ከቤቷ ስትወጣ استشرفها ሸይጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም የፉንጋዎች አለቃ ብትሆን ልክ ከቤት ደጅ ስትነቃ ሸይጣን መጥቶ ቁጭ ልባትና በቃ የዓለም ቆንጆ አድርጎ ያሳያል በዚህ ይቀመጥባታል በዚህ አላያችሁ አንድ ሴት ሽቶ ተቀብታ ስታልፍ ወንዶች በሙሉ ይዞራሉ ወይ ጸጉሯን እንደዚህ ወደ ላይ አንስታ ቋቋ ሚል ጫማ ለብሳ ሰውነቷን ወጥራ ስትሄድ አንድ ወንድ ብቻ ነው እንደሚዞሩ ሁሉም እኮ ነው የሚዞሩ በቃ ማን እየጠራቸው ነው በዚህ ሴት አማካኝነት ሸይጣን ጥሪ ያደርጋል በማን አማካኝነት በኸዲጃ በፋጡማ በዘይነባ በትክክለኛው አይደለም እኮ የስም ዝም ብሎ ነው የተሸከሙት የድሮ ሰሃቦች አቤት ድምጻቸው አላህ እቃውን ካን መጠየቅ ብትፈልጉ ከሂጃብ ጀርባ ጠይቋቸው አላህ فيطمع الذي في قلبه مرض على الله ይሄው የሻህዋ የሹባ የዝሙት ፍቅር ያለው ሰው ከፍ አርጋችሁ ድምጻችሁን ስታወሩ ውስጡ ይደሰታል አንተ የዋ ስትለው ፈገግ ይላል በቃ ድምጿን ለስለስ አርጋ ስታወራው ይሄው فيطمع الذي في قلبه مرض على በቀልቡ በሽታ ያለበት ሰው ይደሰታል አለ በቃ በሴቶች ድምጽ ይደሰታል ይበሉት እንጂ ይጨፍሩ ለምን ተከለከላቸዋል ይላል ድምጻቸውን ከፍ አርገው ሲጮሁ ጸጉራቸውን ሲያሳዩ የሙስሊም ሴቶች አላያችሁ ሂጃብ ለብሰዋል እኮ ሂጃቡን ምትለስለው ግማሽ ነው እንደዚህ ከዚህ ጸጉር እንዲ ታወጣላለች ከዚህ ታወጣለች ከታች ቀለም ተቀብታለች ከኋላ ልብሷ ተወጣጥሯል ኡስታዙ መሃል ላይ ገብቶ ይጨፍራል የመምህርነትም እንኳን ማድረግ የለውም እንደዚህ አይነት ኡስታዝ አይባልም መምህሮች ትምህርት ቤት ገብቶ መሃል ላይ ያስተምራሉ ከእስላም ውጭ ያሉ ሰዎች ያስተምራሉ መሃል ላይ ገብቶ والله መሃል ላይ ገብቶ ቢያስተምሩ የትምህርት ቤቱ ህግ አይፈቅድላቸውም ይባረራሉ ማን ተቀላቀላለ ከሴት በሩቁን አስተምር ብለን ይፈቀድናል ይሉታል ያኛው ኡስታዝ ነኝ ብሎ እንዳለ ሴቶች መስጊድ ተጠራቸውና በመሃል ፋጡማ በደንብ ድምጽሽን ከፍ አድርገሽ አንቺ ቀንሰሻል አንቺ ጨምሪው እነሱ አጭሁ ይላታል በቃ ሙፍሲድ አቅል የሌለው እስላምን ያልተረዳ ሰው አምልጦ መስጊድ የገባ ዱርዬ ነው የሚባለው እንደዚህ አይነት ሰው እንጂ እስላም አይፈቅደው ሴትና ወንድ ተለዩዋል ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል አይቻልም ሰሃቦች እኮ ሐጅ ላይ ሆነን ከነብዩ ጋር ስንሄድ ወንዶቹ ሲያልፉ ሐጅ እኮ ነው በሐጅ ሴቶች ጓንት መልበስ ንቃብ መልበስ አይችሉም ጣል ነው የሚያደርጉት ከላይ እንደዚህ ወንድ ሲመጣ ፊታቸውን ይሸፍናል ሐጅ ላይ ሆነን እንኳን እኮ ነው ሐጅ ላይ መልበስ የተከለከለበት ቦታ ላይ ወንዶች ሲመጡ እንለብስ ነበር ይላሉ ሰሃቦች ያ ነበር የሰሃቦች ጥንቃቄ የዛሬው ግን ኡስታዝም ተብዬ ያግራራል ሴቶች እየጠፉ ይላል አረ አንድ ሀጃ ሲገጥም እንኳን እንድንተዋወቅ ጠጋ ብላ እንኳን ታውራ አትከልክሏት ነፃነቷን አትግፈፏት ይላል ወንጀል ነው ይሄ አታላምዷቸው ይጀምሩ ከ7 አመት ከ8 አመት ከ9 አመት አስጀምሯቸው ሴቶች እንዳጨብጭ ይበላት አጅነቢ እንዳጨብጭ ከአጅነቢ ጋር እንዳትቀላቀይ ንገራት ለሴቶች አስተምራቸው በደንብ ይገባቸዋል ጥብቁ ነው ያድጋሉ ክብሯን ጠብቃ ለባል ሰጣታለ ደግሞ ድሮ አገር ቤት ታስታውሳላችሁ አብዛኛው ወላጆቻችን ድሮ ሲያገቡ ብክራን ያገቡት ዝሙት የሚባል አይታወቅም እንደው አልፎ የሆነ ችግሩን ካን ገጥሟቸው 30 አመት 40 አመት ነበር የሚቆዩት የድሮ አባቶቻችን ሲያገቡ ረጅም ጊዜ ለፍቶ ነው የሚያመጡት ካልተሳካለ ጧቱ ልጅቷ ቤት በር ላይ ደርሳለች በቃ ይጨፈርባቸው ነበር በዛ ቤተሰብ ስማቸው ይጠፋ ነበር ከዛ አንፃር ዝሙት የሚባል አይታወቅም ክፍለ ሀገር ዝሙት የሚባል አሁንስ ከተማ ይሸውዳሉ እነሱም ይሸውዳሉ የማያውቀውን ባሉም ይሸወዳል በቃ አርፎ ዝም ብሎ እየተሰዳደቡ ያላህ ላማ ይወረድብሽ ሸወልሽኝ እያለ ብሮ ይኖራል ይሄ የመጣው ከምንድነው ከመቀላቀል ኢብኑ ቀይም አብዛኛው የሚመሩ ሰዎች የመበላሸታቸው ዝሙቱ አደጋው ወረርሽኝ የበዛበት ሴትና ወንድ የመቀላቀሉ መንስኤ ነው ይላል ኢብኑ ቀይም ረህመቱላሂ ተዓላ አለይሂ እሺ ወላ ተቅረቡል ፈዋሂሽ ጸያፍ የሆኑ ነገሮችን እንዳትቀርቡ ማዘሃራ ሚንሃ ግልጽ የሆነው ወማ በጠን ድብቅም የሆነው እንዳትቀርቡ አላህን ፍሩ በድብቅ ወንጀል መስራት አይቻልም ሙእሚኖች ሁሉም ቦታ ላይ አላህን ይፈሩት ቤትም አለ አላህ ስተኛም አለ ከቤትም ውጭ አለ ያይሃል አላህ ከአርሽ በላይ ነው ሲባል በእውቀቱ ደግሞ የትም ነው ያለው ወሁወ ማአኩም አይነማ ኩንቱም አላህ የትም ብትሆኑ ከናንተ ጋር ነኝ አለ የትም ያይሃል አላህ ያዕለሙ ኻኢነተል አዕዩን ወማ تخفي الصدور على الله يا عين قلبتها كان لبه لا للتاسبات ያሰብካትም እንኳን እናቃታለን አለ አላህ የትም አታመልጡም ይላል ነብዩ በነበሩበት ጊዜ ሙናፊቆች ላይ ቁርአን ከችልባቸው ነበር ውስጣቸው ያሰቡት ይብሳል ግልጽ አውጥቶ ከሰሩት ይላል ቁርአን ከችልባቸው وما تخفي صدورهم اكبر ይላል አላህ
ቁርአን ከችን ነበር ያውኑስ ራሳችሁን ጠብቁ ካለበለዚያ የጀሃነም በሬውን ነው ወደ ጀሃነም የምንነዳው አላህ ይጠብቀን ስለዚህ ፋሂሻን ግልጽ የወጣውም ድብቁንም እንዳትቀርቡ ولا تقتلوا النفس التي حرم الله على الله አምስተኛው አላህ እንዳትገደል ህርም ያደረጋትን ነፍስ ደግሞ እንዳትነኳል ይሄ አስሉ ለሁሉም ነው ካፊር የለ ሙስሊም የለ ሁሉም ነው የሰው ልጅ እንዳጠቃላይ ነፍስን መንካት አይቻል አንድችን ህይወት ያጠፋ የሰው ልጅን ህይወት በሙሉ እንዳጠፋ ነው አንድችን ህያው ያደረገ ደግሞ ነፍስን በሙሉ ህያው እንዳደረገ ይቆጠርለታል ይላል አላህ ቁርአን ላይ ማንኛውንም ነፍስ መንካት አይቻልም አመጣዋ ኢላ ቢልሐቅ አለላህ ሐቅ በተገቢው ቢሆን እንጂ ተገቢ ያለ አዎ አለ ነብያችን አለይሂ ሰላቱ ወሰለም በሶስት ነገር ካልሆነ በስተቀር የሰውን ህይወት ማጥፋት አይቻልም አሉ ያላህ ነብይ ምንና ምን አስተይቡ ዛኒ አግብቶ ዝሙት የሰራ ወይ አግብታ ዝሙት የሰራች ምን ይደረጋሉ ተቀጥቅጦ ይገደላል ይሄ ኢላ بالحق ያለ ውስጥ ይገባል አላህ እንድትገደል በወሰነባት ካልሆነ በስተቀር ሌላኛው ደግሞ ወነፍስ بالنفس የገደለ ደግሞ እስላም ባለበት ሀገር ምን ይደረጋል ይገደላል የሰው ልጆች ህይወት መጠበቅ የሚቻለው ይሄ ነው በቃ ይሄ በራዳር ወይንም ደግሞ በመትረየስ ወይ በክላሾች ምናምን አይደለም የሚጠበቀው አላህ ባስቀመጠው ህግ ብቻ ነው የሰው ነፍስ የሚጠበቀው አንድ የገደለ ሲገደል አዲስ አበባ ላይ እንደው ተደረገ ቢባል ኢትዮጵያ ጸጥረጭ ነበር ጸጥረጭ ይሄው ነው ሸሪዓ የገደለ ይገደላል እስላም ባለበት ሀገር ወታሪኩ ለዲኒ አሉ ነብዩ አለይሂ ሰላቱ ሰላም አልሙፋሪቁ ለልጀማዓ ዲኑን አሻፈረኝ ብሎ የወጣ ጀማውን ነጥሎ የወጣ ይገደላል አሉ ነብዩ እስላም ባለበት ሀገር ብዙ ምስጥር ያባክናል አደገኛ ነው መርዘኛ ነው የእስላምን ስም ያጠፋል ይሄ እስላም ባለበት ሀገር ያዛል ዝም ብሎ ተነስቶ ማድረግ አይቻልም ክልክል ነው መሪ ያስፈልጋል ቃዲ ያስፈልጋል የሸሪዓ ፍርድ ቤት ዳኛ ያስፈልጋል ይሄ ነው የሚያደርገው አንድ ሰው ተነስቶ ማድረግ አይቻልም የባሰ ፍትናው ይባባሳል ከዛ ውጭ መንካት አይቻልም ይሄው ነብዩ አለይሂ ሰላቱ ሰላም አጸደቁት አላህም ቁርአን ላይ التي حرم الله الا بالحق على حق ከሆነ የገደለ ይገደላል አግብቶ ዝሙት የሰራችን ቢሆን በእስላም ሀገር ይገደላል ዲኑን ለቆ ይወጣ ይሄ ነው በቃ ሌሎችም አሉ መንገድ የሚዘጉ ሽፍታ የሚባል እስላም ሀገር ሽፍታ የሚባሉት እርምጃ ይወሰድባቸው እስላም ባለበት ሀገር ይሄ የተቀመጠ ነው ሸሪዓችን ላይ ይሄ ሲኖር ነው ራስንም ሀገርንም ሰውንም የምትጠብቀው ዛሊኩም ወሳኩም ቢሂ አላህ ይሄ ነው አላህ አደራ ያለበት ያላህን አደራ ለራሳችንም ተቀበለን ምናሰራጭም ሰዎች አላህ ያደርጋል ዛሊኩም ወሳኩም ቢሂ ለዓለኩም ታቂሉን አላህ በዚህ ጉዳይ ነው አላህ አደራ አላችሁ ተገነዘቡ ዘንድ ይላል ይሄን ሱረቱ አንዓም ከ51 እስከ 52 ነው هذه المحرمات እነዚህ አሁን የተቀሰላቸው حرام የሆኑ ነገሮች በዳ አላህ ጀመረ بقوله በማለት አላህ تشركوا به شيئا بالله ምንም እንዳታጋሩ በሚለው ጀመረ فدل على ان الشرك አመላክቷል ሽርክ هو اعظم ما نهى الله عنه الله የከለከለበት ከፍተኛው እንደሆነ ያስረዳል ሱራው ይላል وفي سوره الاسراء بسوره الاسراء ላይ قال تعالى الله እንዲርክ مع الله كالله ጋር اله اخر ሌላና መላክ እንዳታደርግ فتقعد تቀመጣለ مذموما የተወቀስከውና مخذولا የተዋረድከውና ተቀመጣለ ይላል الله ይሄም سوره الاسراء 22 بدا بالنهي الله بمكلكل جمروا عن الشرك بماغارات بمكلكل جمروا وختمها بالنهي سوراውን እንደገና ደግሞ በመከልከልም ዘጋው عن الشرك كشرك بمكلكل فقال الله بل ما الله اله اخر كالله ጋር ሌላ አምላክ አታድርግ فتلقى تطلال في جهنم ውስጥ ملوما የተወቀስከውና مدحورا የተዋረድከውና جهنم ላይ ትወረወራለህ ይላል ይሄም سوره الاسراء 39ኛው ነው فدل على ان اعظم ما نهى الله عنه ይሄም ቁርአን ያመለክታል አላህ የከለከለበት የሆነው ነገር هذا يدل على قول الشيخ محمد بن عبد الوهاب الله የመጀመሪያ የከለከለበት ሽርክ ነው የሚለውን ያመለክታል ይላል واعظم ما نهى الله عنه الشرك الله በጥብቅ የከለከለበት ሽርክ ነው ይላል ولذلك المشركون لا يدخلون الجنه ለዚህም ነው ሙሽሪክ የሆነ ሰው ጀነት አይገባም አበደን በጭራሽ قال تعالى ለዚህም አላህ ብሏል بالله ይሄው ልንገራችሁ ግልጽ ይሆነላችሁ በአላህ የሚያጋራ فقد حرم الله عليه الجنه الله جنة بسو حرام አድርጎበታል ومأواه النار የሱ መኖሪያው جهنم ነው وما للظالمين ለበደለኞች የላቸው من انصار رجلان سوره المائده 72ኛው ቁጥር المشرك مشرك የሆነ ሰው لا يغفر الله له الله ለሱ ማርታን አይለግሰው كما قال تعالى الله እንዳለው الله አይምር ايشرك به በሱ ላይ ማጋራትን ويغفر يمرال ما دون ذلك ከሽርኩ ውጭ ያለው لمن يشاء ለፈለገው ይላል سوره النساء 48ኛው ቁጥር فدل ذلك ይህ ቁርአን አንቀጽ ይጠቁማል على تحريم الجنه جنة حرام እንደሆነ على المشرك بالله በሚያጋራ ሰው وايضا ድጋሚ ደግሞ ان الله لا يغفر له الله ማርታንም አይለግሰው ودل هذا على ان الشرك
ይህ ቁርአን አንቀጽ የሚጠቁመው ሽርክ አዕዘሙ الذنوب የወንጀሎች ሁላ ወንጀል ከፍተኛ ወንጀል መሆኑ ነው لأن الذنوب ما عدا الشرك ከሽርክ ውጪ ያለው ወንጀል قابلة للمغفرة مغفران ያገኛል ነብዩ አለይሂ ሰላቱ ወሰለም በአላህ ሳያጋራ አቂዳ ይዞ የሞተ ሰው ወለው እንደው ጀሃነምም ሳይገባ ይቅር ሊባል ይችላል ባይባሉም ካን ጀሃነም ውስጥ ገብቶ ነዶ ይወጣል አለው ነብዩ አለይሂ ሰላቱ ወሰለም በአላህ ላይ ሳያጋራ የሞተ ሌላን ወንጀል ይዞ የሞተ ሰው መግፍራ ይከጀለታል ዱዓም ይደረግለታል ሰደቃም ይሰጥለታል ሐጅም ከነበረበት ሐጅ ይደረግለታል ዑምራም ከነበረበት ዑምራ ይደረግለታል ኢዳም ከነበረበት ይከፈልለታል የተጣላውን ሰው ካለ ይቅር በለው ይባላል ድንበርም ገፍቶ ከሆነ አባቴ ሳያቅ ነው የሄደው አፉ በለው ይባላል ይሄ በተለያዩ ነገሮች እንዲካስ በር ያለው ነገር ነው لقوله تعالى الله سلاله ان الله لا يغفر አይምርም አዩሽረከ به በሱ ላይ ማጋራትን ወይغفሩ ይምራል ማዱነ ذلك لمن يشاء ከሽርክ ውጭ ያለውን ለፈለገው ይምራል ይላል فزنا زنا والسرقه مسرق وشرب الخمر መጠጥን መጠጣት والربا ربا كلها داخل ሁሉም ትገባለች تحت مشيئة الله ان شاء غفر له وان شاء عذبه بقدر ذنبه ነው ጀሃነም ሳይገባም ይቅር ሊለው ይችላል አላህ ወይም ደግሞ ጀሃነም አስገብቶ በወንጀሉ ልክ አንድዶ ያወጣዋል አቂዳ እስካለው ድረስ ኢንሻአ ገፈረ ለሳሂቢሂ አላህ ከፈለገ ይምረዋል ለዚህ ወንጀል ባልተቤት ወኢንሻአ አዘበሁ አላህ ከፈለገ ደግሞ በወንጀሉ ልክ ይቀጣዋል አማል ሙሽሪክ ሽርክ ያለበት ሰው فإنه لا يغفره الله አይምረውም حكم الله انه لا يغفره الله ፈርዷል አይምረውም وكذا الآسي ማሲያ የሰራ ሰው وإن كان عنده الكبائر دون الشرك ትላልቅ ወንጀሎቹን ካን ከሽርክ ውጭ ያለው ቢኖርበት فإنه لا تحرم عليه الجنة ጀነት حرام ነው አይባልም በእንደዚህ አይነት ሰው ትላልቅ ወንጀሎችን እየተዳፈረ አላህን በትክክል ያመለከ የሞተ ሰው ይሄ ሰው ጀነት አይገባም አይባልም حرام አትሆንበትም ማአሉሁ ኢለ الجنة ተቀጥቶም ቢሆን ወደ ጀነት ይመጣል አላህ ጀሃነምን ሳይቀምሱ ወደ ጀነት ከሚገቡት ያደርጋል ያለምንም ሂሳብ ያለምንም ጭንቅ ሳተት ብሎ ጀነት የሚገቡ አሉ እነዚህ ተጠይሩም ገድም ምንም ይባል ነገር አያቁም በአላህ የተመኩ ሰዎች ናቸው ስለዚህ እንደዚህ አይነት ሰዎች ወንጀል ያለባቸው ሰዎች ጀነት حرام አትሆንባቸውም اما يغفر الله له ويدخل الجنه الله ምሮት ወደ ጀነት ሊያስገባው ይችላል وإما يخرجه من النار ከጀሃነም ሊያወጣው ይችላል بعد تعذيبه ከተቀጣ በኋላ ويدخل الجنه المؤمن جنة يقبال مهما كان منه من الفسق كسوغا فسقناون كان بينور والمعاصي وانجلون كان بينور التي دون الشرك كشرك وجهالو فإنه لا يقنط من رحمة الله كالله رحمة تصفى أي قرتم ولا يحرم من الجنة كجنتم أي كلكلم وهو داخل تأتى المغفرة الله يمرا والتبلو يكجل اللتال بمشيئة الله سبحانه وتعالى بالله فقاد كهون إلان أما المشرك فإنه محرم من ذلك كله كذلك أو كتتكسو نجر هلو حرام نو والعياذ بالله بقيتاችን እንጠበቃለን فدل على أن الشرك هو أعظم الذنوب شرك የወንጀሎች ሁላ ወንጀል በላጭ እንደሆነ ያመላክታል ይላል ቃል تعالى ለዚህም አላህ ዙልሙን አዚም ሉቅማን ለልጃቸው ሽርክን ተጠንቀቅ ሽርክ ብሎ ማለት ለዙልሙን አዚም የበደል ነው ብሎታል ሱረቱል ሉቅማን 13 ቁጥር وقال سبحانه الله እንዲህ ብሏል ወመን ይሽርክ بالله ባላህ የሚያጋራ فقد افترى በእርግጥ ቀጥፏል ኢስመን አዚማ ከፍተኛ የሆነ ወንጀል ይላል ይህም ሱረቱን ንሳ 48ኛው ነው وقال تعالى الله እንዲህ ብሏል ወመን ይሽርክ بالله ባላህ የሚያጋራ فقد دلالا بعيدا በእርግጥ ሩቅ የሆነ ጥመት ጠምዋላል ይህም ሱረቱን ንሳ 112ኛው ቁጥር ላይ ነው ይላል ከ35ኛው ገጽ እንጀምራለን አላህ Subhanahu Wa Ta'ala ከጀሃነም አርቆ ጀነትን ይወፍቀን በተውሂድና በአቂዳም ወደ አኺራ የተሸጋገሩ ወላጆቻችን ቀብራቸውን አላህ ኑር ያደርግላቸው جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته